ገብርኄር። ስድስተኛው ሳምንት ገብርኄር የሚል ስያሜ አለው። ገብርኄር ማለት በጎ ታማኝ አገልጋይ ማለት ነው። ስያሜው ከማቴዎስ ወንጌል ምዕራፍ 25 ከቁጥር 14 የተወሰደ ሲሆን ታሪኩም እግዚአብሔር በሰጠው ጸጋ በታማኝነት ማገልገል የሚያስገኘውን ዋጋ ያስረዳል። አንድ ሰው አገልጋዮቹን ጠርቶ ወጥተው ወርደው ነግደው እንዲያተርፉ ለአንዱ 5፣ ለአንዱ 2፣ ለአንዱ ደግሞ 1 መክሊት ሰጣቸው። 5 መክሊት የተቀበለው በተሰጠው መክሊት ነግዶ ሌላ 5 መክሊት አትርፎ ለጌታው አቀረበ። 2 መክሊት የተቀበለው ወጥቶ ወርዶ አትርፎ 4 አድርጎ አቀረበ። 1 የተቀበለው ሰው ግን መክሊቱን ወስዶ ቀበራት። በዚህ ታሪክ እንደምናየው በተሰጠው መክሊት ያተረፈ ሰው ዋጋ አለው። በፈጣሪው ዘንድ መልካም በጎ ታማኝ ባሪያ ተብሎ ይሸለማል። ባያተርፍ ደግሞ ሐኬተኛ ባሪያ ወይም አገልጋይ ይባላል። ቅጣቱንም ይቀበላል። እንግዲህ እኛም በቻልነው መጠን ለማትረፍ መትጋትና ታማኝ አገልጋይ መሆን እንደሚገባን ከገብርኄር ታሪክ እንማራለን።